በተለይ ቡና በዋናነት በሰፊ አርሶ አደሮችና ባለሀብቶች በጎደራ ወረዳ በሰፊ የሰራበት ስለሆነ በተለይ አካባቢ የተራኩት መሬቶች ደግሞ ተመለሶ ከማልማት አኳያ ትልቅ ፋይዳ እየተሰጠበት ሁኔታ አለ። እንዲሁም ምርቱ ደግሞ እስከ አገር ውስጥ ገበያ የተቀረበበት ሁኔታ ስላለ የተጠናከረ መስራት አለበት። ትምህርት ዘኖች በዚህ ከዚህ ቡና ጋር ያለው ተስማሚ መሬት በጎደረ ስላለው የዚህ አግሮ ፎረስትሪ የተጠናከረ መስራት አለበት። ይሄ ፕሮግራም እንግዲህ በመጀመሪያው የዚህ አጠቃላይ የግብርና ኤክስቴንሽን ስርዓትን ማጠናከር ነው። በዛ ውስጥ ሰርቶ ማሳያዎችን አዳዲስ ቴክኖሎጂዎችንና አሰራሮችን ወቅቱ ያፈራቸውን ዘመኑ ያፈራቸውን ቴክኖሎጂዎች በማምጣት በአርሶ አደር ማሰልጠኛ ማዕከልና በሞዴል አርሶ አደሮች ማሳ ላይ እየተሞከረ ግራጁዋሊ ወደ ሰፊው ህዝብ እንዲደርስ ስኬል አፕ የሚደረግበት አሰራር አለ። ለምሳሌ አሁን የምናየው ቡና ነው። ቡና ኬኬ የሚባል ዝርያ ነው ያመጣ ነው ከቴፒ ግብርና ምርምር። በተመሳሳይ ከጅማ ግብርና ምርምር ጋር ሊንክ እናደርጋለን። ከተለያዩ የምርምር ጣቢያዎች ጋር ግንኙነት የፈጠርን አዳዲስ ቴክኖሎጂዎችን ለአርሶ አደርና በአርሶ አደር ማሳና በኤፍዲሲ ወይም አርሶ አደር ማሰልጠኛ ማዕከል ላይ እናስታውቃለን። ያው እንግዲህ ይሄ ቡና ተክል ሲመጣልና ስንገናኝ እዚህ ቡናውን ሲያመጣልን ዛፎቹን አስቀድሞ በመትከል በነገረን መሰረት እየተከልን ያለ ነው። እንደገና ደግሞ ሰፊ ከፊት ለፊቱ እንትን ተፋሰሱ ስላለ ወደ ኋላ ደግሞ እያሰፋና ያለ ነው። አሁን እንደምታዩት ያለው ጥቅም እንግዲህ በ7 ሄክታር ጀምሯል። ወደ ኋላ ግን ስፋት ያለው እንትን እየጀመረ ነው። ለማልማት እየተዘጋጀን ነው። አሁን ያለ ነው 7 ሄክታር ነው። ሙሉ 7 ሄክታሩም አንድም ዛፍ አንድም ቁጥቋጦም አልነበረውም። ሙሉ 7 ሄክታር። ስለዚህ አሁን ያለበት ያ ሁኔታ ያው እንደምታዩት ነው። አሪፍ ነው ብዬ አስባለሁ። መሬቱን መልሶ ወደ ማገገም መልሰናል። አሁን ለመጀመሪያ አሁን የተከልነው ችግኝ 1 አመት ከ10 ወሩ ነው። ያው እንደምታዩት ምስራች ጀምሯል። 1 አመት ከ2 አመትም አልሞላውም ማለት ነው ከተተከለ። ስለዚህ ምስራች ጀምሯል። ያው ቀጣይ ላይ አሪፍ ምርት ይሰጣል ብዬ አስባለሁ።